ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። የራስ ምታትና የሲህር ልዩ ጥናታዊ ጽሑፍን። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁልን? በያላችሁበት የአላህ እዝነት ጥበቃው አይለያችሁ እያልኩኝ ዘወትር ሐሙስ ወደ እናንተ እንደተለመደው ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች የተለያዩ ጠቃሚ ትምህርቶችን፣ ጥናታዊ ጽሑፎችን፣ መጣጥፎችን የምናቀርብበት ቀን ነውና ለዛሬም እጅግ በጣም አስፈላጊ ማወቅና መማር ያለብንን በጣም ወሳኝ የሆነ ትምህርት ወደ እናንተ ይዤላችሁ ቀርብ ያለው ሲህር፣ መተትን፣ ጥንቆላን አላህ ጠልቷል። የራስ ምታትና የሲህር ልዩ ጥናታዊ ጽሑፍን እንግዲህ የቀልብ ዶክተር ኡስታዞቻችን ቴሌግራም ቻናል ላይ በሰፊው አስቀምጠውልናል። ለኡማው ማስተማሪያ መጠንቀቂያ የሚሆን ዘንድ እንግዲህ ከዛም ይዤላችሁ የቀረብኩት ክፍል አንዱን ነው። ይህ ትምህርት ሁሉም ሰው ሊያውቀው እንዲሁም ሁሉም ቤት ግንዛቤ ሊኖረው ይገባልና ሼር በማድረግ የበኩላችሁን ተወጡ። አዳዲስ ቤተሰቦችም ካላችሁ እንኳን ደህና መጣችሁ። ቻናሉን ሰብስክራይብ አድርጉ። የደወል ምልክቷን አንድ ጊዜ ብቻ ተጫኑ። ቤተሰባችን ሁኑ። የሚለቀቁ ቪዲዮዎች ወደ እናንተ ቶሎ እንዲደርሷችሁ ይሆናል ማለት ነው። ወደ ዛሬ ጥናታዊ ጽሑፍም ከማምራቴ በፊት በሲህርም በጅንም በአይንና ስም ጥቃት ሲደርስባችሁ አላህም ካለ በኢስላማዊ እውቀት ብቁ የሆኑ የሩቂያ ዶክተሮች፣ የዓለማዊ ሜዲካል ዶክተሮች፣ የሳይካትሪስት ዶክተሮች ብሎም የሀዲስ ምሩቆች፣ የሸሪዓ ምሩቅ ምሁሮችን ወደምታገኙበት የቀልብ ዶክተር ቻናል ጋብዛችኋለሁ። ቴሌግራም ላይ የቀልብ ዶክተር እያላችሁ ሰርች አድርጉ። አሊያም ደግሞ ከዚህ ፕሮፋይላችን ስር የተቀመጠ ሊንክ ይኖራል። ያንን በመጫን ወደ ቴሌግራም ቻናል ተቀላቀሉ። ባረከላሁ ፊኩም። አብራችሁኝ እንድትቆዩ በትህትና ጋብዛችኋለሁ። ወደ ዛሬ ትምህርት እናምራ። እወቁ፣ ሲህርን፣ መተትን፣ ጥንቆላን አላህ ጠልቷል። የራስ ምታትና ሲህር ልዩ ጥናታዊ ጽሑፍ ላይ የተመሰረተ አስተምህሮት። ይህ መጣጥፍ በቀልብ ዶክተር ስር እየተማሩ ካሉ የወደፊት ኡስታዞች የሚሰጥ ትምህርት ላይ ተቀንጭቦ የቀረበ ለእናንተ ለኡማው ይጠቅም ዘንድ የተዘጋጀ በጥናታዊ ጽሑፍ መሰረት አስተምህሮት ላይ ተቀንጭቦ የቀረበ ነው። ኢንሻአላህ ኡማው ሊያውቀው የሚገባቸው በኡስታዞች ተመጥኖ ተስተካክሎ ቀረበ። በዶክተር ሂዝቡላህ የተጻፈ ክፍል 1። እስቲ ሁላችንም በአቅራቢያችን ያሉ ቀለል ያሉ ነገሮችን ትኩረት ያልሰጠናቸው ገና የሰውን ሕይወት በማመሰቃቀል ላይ ያሉ ነገሮች አንዴ እናጤን። እወቀው፣ እወቂው። አንድ ቀን ሙሉ የራስ ምታት ህመም ቢኖርብን እስከ ዛሬ የኖርናቸውን የሰላም ቀናት ያስረሳናል። ይህ የህመም ክፋት የአላህ ቸርነት እንድንክድ፣ እምነታችንን እንድንተው ብሎም ደግሞ ተስፋ እንድንቆርጥ ሊያደርገን ይችላል። ለዚያም ነው በዚህ ህክምና ላይ ሳለን ከመቶ ታካሚዎቻችን አላህ የመረጣቸው ከ5 እስከ 10 ያሉ ብቻ ወደ እርሱ ቃል ይሸሻሉ። መተውም ለአፊያችን ሰበብ ሁኑን ሲሉ ይጠይቁናል።
የሚያጅበው የተቀሩት በሙሉ በአላህ ላይ ሲያማርሩ መፍትሄውን ከአላህ ውጪ ሲፈልጉ ሳያገኙትም ይቀራሉ። አልሐምዱሊላህ ለበርካቶች የአፊያ ሰበብ ላደረገን አላህ በዛሬው አስተምህሮት ላይ ከትልልቅ ሲህሮች ወይንም የሲህር ምልክቶች ጋር ተያይዘው የሚመጡ ትንንሽ የበሽታ ምልክቶች ስር ዋነኛ የሆነውን የራስ ምታት ከሲህር እንዴት እንለያለን፣ እንዴትስ በቂ ሕክምና እንሰጣለን የሚለውን ራስ ምታት ከተለያዩ የሲህር ምልክቶች ጋር ተዳብሎ ነው የሚመጣው። ብቻውን ግን የበሽታ መለያ ምልክት ባይሆንም የሲህር ምልክት ግን ሊሆን ይችላል። አንድ ሰው ራሴን አመመኝ ብሎ ሁሌ ቅሬታን የሚያቀርብ ከሆነ ይህ ሰው ሌሎች ምልክቶች ባይኖሩት እንኳን ከሲህር ጋር ሊመረመር ሊጠና ይገባዋል። ይሁንና ከዚህ በፊት እንደ ሩቅያ ተማሪነታችሁ ብሎም ወደፊት የኡማው አገልጋይ ዶክተር እንደመሆናችሁ መጠን ልታጤኑ የሚገባው ሜዲካል የሆኑ ችግሮች አሉ ራስ ምታትን ተከትሎ። ስለዚህም ራስ ምታት በምን መልኩ ልንከፋፍለው ይገባል ስንል በመጀመሪያ ማወቅ አለብን። አንድ ዶክተር አንድን ታካሚ ሊያክም በሚነሳበት ወቅት ቅድሚያ ታማሚው ስላቀረበው ቅሬታ ጥልቅ እውቀት ሊኖረው ይገባል። ራሴን አመመኝ የሚል ታካሚ በልምድ ሩቅያ ቀሪ ነኝ እንደሚል ሰው በፍጥነት ቁርአን ገልጸህ ስለቀራህበት ወይንም ራሱን ይዘሽ ዱዓ ስላደረግሽለት ወዲያውኑ ይድናል ማለት አይደለም። ከራስ ምታቱ ጋር ጀርባ ያለው መነሻ ችግር ልታጤኑ ይገባል። ለዚህም ነው እስከዛሬ በአስተምሮታችን ላይ የምታክሙትን እያንዳንዱን በሽታ ከማከማችሁ በፊት ለምን፣ እንዴት የሚሉ ጥያቄዎችን እንድትጠይቁና ለእነርሱ በቂ ምላሽ እንዲኖራችሁ ስንተጋም የቆየ ነው። ኡማው እናንተ በምትፈጥሩት ማንኛውም አይነት ስህተት ተወቃሽ የሚያደርገው እኛኑ ሲሆን አላህ ዘንድ በቂ እውቀት አላስያዛችሁም ተብለን የምንጠየቅ ነንና ያንን ጥንቃቄ ያንንም ጥያቄ ለማምለጥ ጥልቀት ትምህርቶችን መስጠት የግድ ሆነ። ይሄ ትምህርት ክፍል 2 ይቀጥላል። ክፍል 2 ላይ እጅግ በጣም ወሳኝ የሆኑ ትምህርቶች ስላሉት በጉጉት እንደምትጠብቁ ተስፋ አደርጋለሁ። በክፍል 2 ሳምንት አላህ በሰላም እስኪያገናኘን ድረስ መልካም ሰንብቱ እያልኩኝ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። እንኳን ወደ ትክክለኛው የአፊያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሙ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።